ዛሬ ሊቀርብ የፈለኩት ኢዮብ ለተባለው ጋዜጠኛ ምላሽ ልሰጥ ነውና ኢዮብ ማለት ሲዳማም አይደለም እያዳመጠ ነው ያለው። ህዝብ ሲያዳምጥ ደግሞ የምትናገራቸው ንግግሮች ሁሉ ነገር ህዝብ አዳመጠ ማለት አይደለም። ኩሽና ይምሮ ነው ያለ። አንተ ሲዳማም አይደለም። ከዚህ ቀደም ያንተ አባት ሲዳማን በዝብዞ ሐዋሳን በዝብዞ የሄደ ፋኖ አይደለም። እንዳንተ ፋኖ ተልእኮም ታስኬድ አይደለም። እንደ በስም ሲዳምኛ ያወራ ሁሉ ሲዳማ ነው እንደ ሲዳማ አይደለም። አዳምጠኝ እሺ። አንተ አተላ አይብሮ ያለ ኩሽና አይብሮ ነው ያለ። ገንዘብ ዝም ብሎ ቢታፈሰው የተከበሩት እግዚአብሔር ያከበራቸው የክልል አመራር የሲዳማ ክልል አመራሮች አንተም ሜዳ ላይ እንዲህ አንተ ሲዳማ ብትሆን እኮ ሜዳ ላይ ወጥተህ አታወራም። ሲዳማ አይደለም። ዲቃላ ትውልድ ዲቃላ ነው። ዲቃላ በረንዳ ያደገ በረንዳ የተወለደ እንደዚህ ያወራልና እና ህዝብ ቢያዳምጥ ሁሉ አንተን ትክክል ነው የሚለው ማንም ሊቀበል የማይችል ንግግር ነው የምትናገረው። ስደተኛ ነህ፣ ድሮም በስደት የተወለድከው ስደተኛ ነህ። ሲዳማም አይደለም። የመንግስቱ አምቤሶ ዘር ነኝ ቤተሰብ ነኝ ትላለህ። የአንተ አባት ሲዳማን በዝብዞ ዘርፎ ሐዋሳን የረበል ቀጥሎ ስለ አንተ አባት በምዕራፍ አሁን ቀጥሎ በምሰራው ቪዲዮ ላይ ቀርብላለሁ። አሁን ግን ለምትናገረው ነገር የተከበሩት የሲዳማ ክልል አመራሮች ጠቅላይ ሚኒስትሩ ጋር የምትልከው ሰማህ ማለት ነው። እንደገና ይኸውልህ አለማወቅ ይኸውልህ ህዝብ ውስጥ የሚገባ ነው ድምፅ ማለት አዳምጥ። ግራ እየተጋባ ትኖራለህ ለዘላለም። እና ክብር ፕሬዝዳንት አቶ ደስታ ሌዳሞ የመጨረሻ የሲዳማ ክልል የዞኑ ክልል ፕሬዝዳንት ነው። የመጨረሻ የሲዳማ ዞን ፕሬዝዳንት፣ የመጀመሪያ የሲዳማ ክልል ክብር ፕሬዝዳንት ነው። ሲሳይ ይዘው የመጣው ሲዳማ የዓለማየሁ ሚስት ወልዳ ብሩ ተሰብስቦ ወደ ደስታ ነው የገባ። አሁን ይሄ በህዝብ ውስጥ አይብሮ ሲገባ ይሄ ድምፃው እስቲ ያው ዓለማየሁ ሚስት ወለደች፣ ብሩ ተሰበሰበ፣ ከዛ ወደ ደስታ ሄደ። እስቲ ምን ከምን ጋር ያገናኝ ብታወራው አይብሮ እንደሌለህ እና ይኸውልህ በአሺሽ ደዝዘህ ብታወራው ወሬና ከአንተ ጀርባ ያሉት የሚሰጡን ቆይ ከወጨላ አጣዲ ሀሳባት ተጨይ ራስህን ይዘሃል ነገር አዳም። ክብር ፕሬዝዳንት አቶ ደስታ ሌዳሞ በሀብት ያደገው ይኸውልህ ክልሉ ስልጣን ሲይዝ ስንት ሚሊዮን እንዳለው ጠቅላይ ሚኒስትሩ ያውቃል። ሐዋሳው ስንት ቤት እንዳለው ያውቃል። በችግር ያደገ ሰው ነው። እንዳንተ አይነት በከክ እያከክ አድገህ ሚዲያ ላይ እንድትወጣ አድርጎ ጋዜጠኛ ተብዬ አንተን ብሎ ጋዜጠኛ ምን ጋዜጠኛ አተላ አይብሮ ያለ ጋዜጠኛ እኮ አጣርቶ ነው የሚናገረው። የበሰለ አይብሮ የሌለ ጠራፉ ሁሉ አፍሪካ ገደ እንደ ድስት ጭንቅላት ያለ እንደ የድስት አስሄድ ይዘህ ዝም ብለህ ትለፈልፋለህ። ጨው የሌለው ድስት እንደብታ ፈላዘሪቱ እና ስለዚህ አሁን የምናገረው ነገር ምንድን ነው? አንተ የፋኖ ተልእኮ ልታስኬድ ለክብር ጠቅላይ ሚኒስትር ለአብይ ጠላት ነህ አንተ አይደለ? ለሲዳማ የፋኖ ተልእኮ ልታስኬድ ሲዳማ ውስጥ ሲዳማ ነኝ ብለህ ራስን ደግሞ ትነግራለህ። መንግስቷን ከመጥቶ ነው ዘብትገራ ያንተ አባት ማን እንደሆነ በሚቀጥለው ቪዲዮ ላይ እሰራለሁ። በጣም ባለው አሁን ግን የተከበሩት የሲዳማ አመራሮችን ገንዘብ ዝም ብሎ ቆሎ እንኳን የለም አሁን ቢታፈስ ቆሎ። ስለዚህ ይሄ ልክስክስ የሆነ ንግግር ብትናገረው ህዝብ ሰምቶ ምን ይላል? ከጀርባ በልበል እያሉ አሁን በጊዜው ብሎ ሚዲያው ተለቋል። ዝም ብለህ ትለፈልፋለህ። ባለህበት አንገትህን ታንቆ የሰራኸው ስራ ራስህን ይገላል። እዛው ውስጥ በምትኖርባት ምትል ሐዋሳ መጥቼ እንዲሆናለሁ እንደሱ ለሾማቸው እግዚአብሔር እኮ ነው። በሰው ቦረና በሰው መውጣት ምንድነው ብትደሰተው? ይሄ እንዳይል ነው የምታስበው ይሄ እንዳይል ነው። እና የሲዳማ ህዝብ መርቋቸው እየወጡ ነው፣ መርቋቸው እየገቡ ነው። ስራ እየሰሩ ነው ያሉት፣ ልማት እያለሙ ነው ያሉት። ገና ዲዮርክ አድርጎ ይቀይራታል ክብር ፕሬዝዳንት አቶ ደስታ ሌዳሞ ሲዳማ የእሱ አምላክ ደግሞ ረድቶናል። እኛን የዛሬ 130 ዓመት በጭንቅ ሰዓት ውስጥ ነው። በጭንቅ ሰዓት ውስጥ ሰፊ ትከሻ እግዚአብሔር ሰጥቶት 11 እሱ ተጨነቀው ጭንቀት ስልጣን ላይ እንደወጣ የሆነው መከራ የገጠመው ቻሌንጆችን እግዚአብሔር ሞገሶት ዛሬ ብርሃን እየታየበት ባለበት ሰዓት ላይ እንደናንተ አይነት ዘፍላፊዎችን
ከጎን ሲመጡ ለሱና ለሲዳማ ክብር አመራሮች ሁሉ መልካም እንዲሆንላቸው ነገር ያደርገው እንጂ በምትለፈልፈው ነገርና ከጀርባ ባዶ ቀጥሎበት በማሞጎስ ባን ይበራል ብለህ ነው። እንደሱ ባለሙት ሞጎስ እንደሱ እግዚአብሔር ሾማቸው ባለስልጣን ናቸው። ዝም ብሎ እንደናንተ የተባሉ አይደሉም። እና በምትናገረው ንግግር እዚህ ጋር የሚያሳፍር ንግግር ነው። ድምፅን እየሰጠነ ሰው የምታወራው ክብርት አፈጉባኤ ብለህ ለእሷም ልጽፈው በአንድ ያዳምጥ እሷ 24 ሰዓት ስራዋ ቤቷ እየራስታ 24 ሰዓት እየሰራች ያለች ናት። ዶክተር ሰላም ብትል ክብረ አብርሃም ማርሻል ብትናሽ ክብረ አዳሽናት እናስ ሁሉ ብትናገራቸው እየተከበረ ካሱን ብትናገረው እስቲ ቀን በቀን ሰዓት ለቤታቸው ሰዓታቸው ስራ እየሰሩ ነው ያሉት። ገንዘብ እንዴት ዝም ብሎ ቢዘደር ገንዘብ አለ እዚህ ጋር የለም። እሺ እንዳት ከኪያ ተቆርል ያደጉትና ሁሉም በብስለት ነው የመጡት እዚህ ደረጃ ሊደርሱ የቻሉት። ያንንም ጨምሮ በአመራር ላይ የቆዩ ሰዎች ናቸው፣ የበሰሉ ሰዎች ናቸው። እሺ ስለዚህ ከዚህ ንግግርህ ብትመለስ ይሻላል። አንድ ምንድነው ፋንዶ ወደ እዚህ የሲዳማን ልታሸብር የተነሳው በሽብር ትጠይቃለህ፣ ነገ አይቀርም። ሁለተኛ ደግሞ ያንተ አባት ማን እንደሆነ አባት ሲዳማን ምን አድርጎ እንደሄደ እሱን በሁለተኛው ቪዲዮ ላይ ድምጼ ላይ አሰማለሁ። አሁንም ባለህበት ይሄ ብትለፈልፈውን አስሄድ ይሄ እንደ ድስት የተከፈተ አስሄድ ብትከድን አሪፍ ነው።